ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታልኝ። ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና አደረሰን። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያዋን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ
የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የዝክረ ቅዱሳን ማህበርተኞች እንዲሁም አስተማሪያችን አባታችን የሃይማኖት አባታችን በጣም ነው የምናመሰግን፣ በጣም ነው የምናከብር። ዘርህ ይባረክ፣ አንተንም ረጅም እድሜ ይስጥህ። የድንግል ማርያም ልጅ እቅፍ ድግፍ አድርጎ ያዝልንና በየቀኑ ያለውን ማናቃቸውን ሁሉ ያሳወከን እጅግ ረጅም እድሜ አምላክ እንዲሰጥልን እመኛለሁ። እኔ ዝክረ ቅዱሳንን ለሁለተኛ ጊዜ ምስክር ሰጥቼ ቀደም ሲል አልቀረበልኝም ነበር። አሁን ደግሞ በዚህ በአንድ ወርና በሁለት ወር መካከል ውስጥ የተደረገልኝን ነገር ለመመስከር ነው። አይኔ በጨለማ ውስጥ ብልጭ ይልብኝ ነበር በቀኝ አይኔና ሆስፒታል ሄጄ ታይቼው የሆነ መሰንጠቅ አለ ብሎኝ በቃ ዝም ብሎ ብቻ እንትን ይደረግልሽ ሌዘር ይደረግ ብለው ሌዘር አደረጉልኝ። ከዛ ቀጠሮ ሲሰጡኝ እኔ የስውሯ ማርያምን እምነት ስለነበረኝ ቅባ ቅዱሷን ጸበሏን እያደረኩኝ ደግሜም አልሄድኩም። እግዚአብሔር የተመሰገነ ይሁን፣ ያ ሁሉ ነገር አልፏል። በድጋሚ ደግሞ ልጄ ትንሽ አፏ ጥምም አለ። ህጻን 6 ዓመት ልጅ ናት። ጥምም ሲል ምንድን ነው ብለን ሆስፒታል ወሰድናትና የማያር ተነሳች። ጸበሏንም እምነቷንም አደረግ። አፏ በትክክለኛው ነገር ተመለሰልኝ። እንደገና የድካም ስሜት በጣም ይሰማት ነበር። አሁንም ጸበሏን እምነቷን ቅባ ቅዱሷን እያደረግን በዝክረ ቅዱሳን በየቀኑ ጸበሉን እየሰጠሁኝ አሁን ድናልኛለች። እግዚአብሔር የተመሰገነ ይሁን። ለእኔ የደረሰ አምላክ ለእናንተ የሚደርስላችሁ እልል ብላችሁ አመስግኑልኝ። የአቡነ ኤዎስጣቴዎስን ከፋሌ ባሕር ገድላቸውን አነባለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ደስ ይበላችሁ። በዚህ ባለፉት 2 ወራት እንግዲህ ወደ 3 ወር ሊሆነን ነው። የተሰበሰበው የብር መጠን 7 ሚሊዮን ብር ገብቷል። እግዚአብሔር ይመስገን። እግዚአብሔርን እልል ብላችሁ አመስግኑልን። እንግዲህ ከመቶ ሲታሰብ ሩብ የምታክለውን ገፍተናል። እግዚአብሔር ይመስገን። ይህን ላደረገልን ለአምላካችን ክብር ምስጋና ይድረሰው። የጻድቁ በረከት አይለያችሁ። ጻድቁ አባታችን በእውነት ልመናችሁን ጸሎት ልመናችሁን ሁሉ ያሳርጉላችሁ። በእውነት በያላችሁበት ጤና አጣችሁ፣ ቤታችሁ ሰላም አጦ፣ ስራ አጣችሁ፣ ህይወታችሁ ተመሰቃቅሎ ትዳር አጣችሁ፣ ልጅ አጣችሁ፣ የምትጨነቁትን ሁሉ ጻድቁ አባታችን አቡነ ኤዎስጣቴዎስ በእውነት ካሰባችሁት በላይ ከለመናችሁት ከሻችሁት በላይ እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። በእውነት እኔ ምንም ቃላት የለኝም ለመናገር ማለት ነውና ይሄን እናደርጋለን። ነገ ደግሞ እንደ እግዚአብሔር በጎ ፍቃድ በቅዱስ ገብርኤል በታኅሳስ ገብርኤል ደግሞ የበረከት ስራውን አካውንት አስቀምጥላችኋለሁ። በዛ ታስገባላችሁ። ከቅዱስ ገብርኤል በዓል በኋላ በማግስቱ ደግሞ በ20 ላይ እንገናኝንና የሰጣችሁትን ምስክርነቶች የላካችሁትን ሁሉ እስካሁን ያልቀረቡትንም እንዲሁም በላይቭ ደውላችሁም ማቅረብ ትችላላችሁ። እንደ እግዚአብሔር በጎ ፍቃድ እናደርጋለን። እግዚአብሔር በመካከላችን ይሆን። ለኔ የማንበብን ጸጋ ሰጥቶኝ እንዳነብ እግዚአብሔር ይርዳኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ አባታችን የኤዎስጣቴዎስን መጽሐፍ ገድል ለማንበብ እንጀምራለን። ጸሎት በረከታቸው ከኔ ከቅዱሳን ከሁላችንም ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በኋላ የመምህራን መነኮሳት ስብሰባ ጉባኤ ሆነ። እርስ በርሳቸው እያንዳንዳችን ኑ ያገኘችንን ኃጢአት እንናገር እንናዘዝ። ነቢዩ ሰለሞን ኃጢአቱን የሸሸገ አይድንም አይቀናውምም፣ ያገኘችውን ኃጢአት የሚናገር ግን ይወደዳል ብሏልና። ከዚህ በኋላ መምህራን ሁሉ ያገኘቻቸውን ኃጢአታቸውን ተናገሩ። አባ ኤዎስጣቴዎስ ግን ተደንቆ ዝም አለ። በፊታቸው
ስላፈረ አልተናገረም። በእነርሱም አንተስ የሠራኸውን ኃጢአትን በደል አትናገርንም አሉት። እርሱ ግን ንጽሕናውን ይገልጥ በሰው ፊትም እውነቱን ወይም ጽድቁን ያሳይ ዘንድ አልወደደም። እርሱም አባቶችና ወንድሞቼ ሆይ እኔ ከሰው ሁሉ ይልቅ ኃጢአተኛ ነኝ። በደለኛ ስለሆንኩ ኃጢአቴም ብትበዛ በፊታችሁ ገልጬ እናገር ዘንድ አይገባኝም፣ ይቅርታ አድርጉልኝ አላቸው። ከዚህ በኋላ ግድ ባሉት ጊዜ አባ ኤዎስጣቴዎስ እንዳትሰነካከሉብኝ እኔ የሠራሁትን ኃጢአት በፊታችሁ እናገራለሁ። እኔ በዓይኖቼ አንዲት መልከኛ ልጅ አይቼ ወደድኳት፣ ነገር ግን አልቀረብኳትም አላቸው። ዳግመኛም የሕንፃዋ ውበት ፈጽሞ ያማረ እጅግም የተሸለመች የሥርዓቷ አናኗርም ድንቅ የሆነ አንዲት ቤተ ክርስቲያን አይቻለሁ። ባየኋት ጊዜ በውስጧ እቀድስ እናገለግል ዘንድ ወደድኩ። አባቶቼ እና ወንድሞቼ ሆይ ከዚህ የሚበልጥ የሠራሁት ኃጢአት የለኝም፣ ፈጣሪን ደስ አሰኘው ዘንድ ከማሰብ በቀር አላቸው። ከዚህ በኋላ ያ ርኩሰት የደናግልናውን ንጽሕና ፈጽመው ተመልክተው በተረዱ ጊዜ መምህራን ሁሉ ከደቀ መዛሙርቶቻቸው ጋር ተነሱ፣ እንዲህ አሉት። እነርሱም በአንድ ቃል አንድ ሆነው ተባብረው ቸር ጠባቂ ሆይ በግልጽ የምትናገረው የመለኮት ምስጢር መልካም ነው። ከእንግዲህስ ወዲህ መምህር አባት ሁነን። እግዚአብሔር የቤተ ክርስቲያን መጋቢና የበጎች ጠባቂ በመንግሥተ ሰማያትም ገዥ አድርጎ ጴጥሮስን እንደመረጠው አንተን መርጦሃልና አሉት። ከእርሱም በጸሎቱ ታምነው በእጆቹ ቆብን የተቀበሉ አስኬማንም የተቀበሉ ነበሩ። መምህራንም ሁሉ ከደቀ መዛሙርቶቻቸው ጋር በባልያቸውም ጠባቂ አድርገው አክብረውም ሾሙት። የነገሩም ዝና በኢትዮጵያ አውራጃዎች ሁሉ ወጣ። ዝናውም በብሔረ አጋዚ ሁሉ ተሰማ። ከዚህ በኋላ በሽተኞችንና ሕመምተኞችን፣ አይነ ስውሮችን፣ ደንቆሮችን፣ የተሰበሩትንና አንካሳዎችን ሁሉ ወደ እርሱ አመጧቸው። ሁላቸውም ፈወሳቸው። ከያዛቸው የደዌ መንፈስ ታደጋቸው። ዳግመኛም ሁለት የሰራዌ እና የቡር አገር ገዦች በነገሱ በንጉስም ደጃፍ ሳሉ የተሰወረን ደግሞ ወደሚያውቅ በሳዋዬ ምድር ወደሚኖር መነኩሴ ኑ እንሂድ እያሉ እርስ በርሳቸውም ተነጋገሩ። ወደ እርሱም ሄደው እጅ ነሱት። ከእርሱም ጋር ስለ ራሳቸው ሐሳብ ብዙ ነገር ተነጋገሩ። የእግዚአብሔርንም ቸርነት አወሩ። እነርሱ የመንፈስ ቅዱስ ምርኮዎች ናቸውና ሀገራቸውም ትተው አብረው ተቀመጡም ኖሩ። ያም መነኩሴ መልሶ በሀገራችሁ ኤዎስጣቴዎስ የሚባል መነኩሴ በውን አለን አላቸው። እነርሱም አናውቀውም፣ ዜናውም አልሰማንም፣ ነገሩንና ሥራውንም አልተረዳንም አሉት። ያም መነኩሴ እንዲህ አላቸው፣ እኔ ኤዎስጣቴዎስ በብርሃን እንደሚንቦገቦግ የብርሃን ምሰሶ በአሸናፊ ጌታ መንበር ፊት ቆሞ አያቸዋለሁ። ለዓይን የሚረዳ የብርሃን ልብሶችን ሁለንተናው ለብሶ ነበረ። ወገቡንም አፌዝ በሚባል ወርቅ የታጠቀ፣ በአንገቱም ውስጥ ዝርግፍ ወርቅ፣ በራሱም ላይ ውበት ያለው ቀጸላ ነበረ። በእጆቹም የብርሃን መስቀል ይዞ ነበረ። ከብርሃናት ጌታ ጋር እንዲህ እያለ ይነጋገር ነበረ። እንዳዘዝከኝ አስተማርኩ። ጌታዬና አምላኬ ሆይ ካዘዝከኝ ሁሉ እሰራው ዘንድ የቀረኝ ምንድር ነው አለ። መድህንም አትርፈ እንጂ እንግዲህስ የቀረህ የለም። ዳግመኛም ኤዎስጣቴዎስን እንዲህ አለው፣ የፈጠርኩትን የዓለሙን ሁሉ ያህል ዋጋህን ውሰድ። ድንግልናህንም በንጽሕና እንደ ዮሐንስ መጥምቅ ጠብቀህ እንደ ቅዱሳን
ሐዋርያቶችም ደስ አሰኝተ አገልግለኸኝና ስለዚህም በባሕርይ አባቴ ጌትነት መንበር ፊት ከጻድቃንና ከሰማዕታት ጋር ሁሉ በክብር ትቀመጣለ። እንደ እሳት ብርሃን ትበረታለ። እንደ አንደበት በረከትን ይመላል። ከንፈሮች ለዘላለሙ የመላእክትን ጌታ ስም ያመሰግናሉ። ከዚህ በኋላ ያ መነኩሴ የሰራዌን ገዢ እና የቡርን ሀገር ገዢ እንዲህ አላቸው፣ ወደ ሀገራችሁ ከተመለሳችሁ ወደ ኤዎስጣቴዎስ ሂዱና እጅ ንሱት። ከእርሱም ከክብር ኤዎስጣቴዎስ ቡራኬ ተቀበሉ። እርሱ በእግዚአብሔር የጌትነቱ መንበር ፊት እንደ ሰማይ ኮከብ በብርሃን ጸዳል የሚያበራ ነውና። እነርሱም ሥራው ምንድን ነው አሉት። ያም መነኩሴ ልዕልናውን የክብሩን ነገር መናገር ማን ይቻላል? እርሱ የሀገራችሁ አጥር ቅጥር ለአምላኩ ሕግ እንደሚቀና እንደ ኤልያስና ለይሁዳና ለእስራኤል ነገሥታት ሁሉ ይሠራ፣ ያንጽ፣ ያፈርስ፣ ይተክል ዘንድ ከልዑል እግዚአብሔር ሥልጣን እንደ ተሰጠው እንደ ኤርምያስ ጽኑ ነውና አላቸው። እነዚህም ሀገረ ገዢ ስሙ የገነነ አጶርግዮን የሚባል ዕንቁ እና ለሀገራችን የሚያበራ ሶፎር የሚባል ዕንቁ የሆነ የተመረጠ ቅዱስ ኤዎስጣቴዎስን ዝናውን በሰሙ ጊዜ ታላቅ ደስታን ተደሰቱ። እነዚያም ሀገረ ገዢዎች ወደ ሀገራቸው ከተመለሱ በኋላ የቅዱስ ኤዎስጣቴዎስን ዜና ጠየቁ። ንጽሕናውን ቅድስናውን የሚያውቅ አንድ ሰው ስለ እርሱ አመለከታቸው። በሥራውና በአገልግሎቱ ሁሉ መላእክትን ይመስላል። ያለ እረፍትና ያለ መቋረጥ ሳይተኛ በቀንና በሌሊት ተግቶ ያስተምራል። ዝም ሳይልም ይዘምርና ያመሰግን ዘንድ ይቆማል እንጂ አላቸው። ያም ሰው ያለበትን ቦታ ነገራቸው። እነዚያም ሀገረ ገዦች በሕሊናው ውስጥ እንደ አጥቢያ ኮከብ እንደሚያበራ ኤዎስጣቴዎስ ሂዱ፣ የመዓዛውን ሽታ እንደ መልካም የበረሃ ሽታ ነው፣ እርሱ የሕግና የትእዛዝ መምህር ነውና። ባዩት ጊዜ እጅ ነሱት፣ ሰገዱለት፣ ከእርሱም የቡራኬን ተቀበሉ። እርሱም የጽድቅ ትእዛዛትን አስተማራቸው። እነርሱም ነገሩን ተቀብለው በጸሎት አምነው ወደ ቤታቸውም በሰላም ተመለሱ። ከዚያም ጊዜ ጀምሮ እግዚአብሔር የፈለጉትን ሁሉ ያደርግላቸው ነበረ። በጦርነት ያቸንፋቸው የለም። በቅዱስ አባታችን ኤዎስጣቴዎስ ጸሎት ታምነዋልና በረድኤትነቱም አምነዋል። ይህ ኃላፊውን ጠፊውን ዓለም ንቀው አሰሩን ፍለጋውን የተከተሉት ብዙዎች ናቸው። ንዑድ ክቡር በሆነ በአባታችን ኤዎስጣቴዎስ ስብከትና ትምህርትም በአራቱ ማዕዘን ሃይማኖት ታወቀ፣ ተገለጠ። እርሱም በዘመኑ ሁሉ አብያተ ክርስቲያናትን መሳለም፣ እጅ መንሳትን፣ መጎብኘት አያስታጉልም ነበረ። የኢትዮጵያ አውራጃዎችንም ብቻ አይደለም፣ በፍጹም ድካም በረሃብና በጾም በኢየሩሳሌም 3 ጊዜ ዞረ እንጂ። እነዚያም መኳንንት በቅዱስ ኤዎስጣቴዎስ ጸሎትና በልዑል እግዚአብሔር ምሕረት በመተማመኑ ጊዜ ወደ ጦርነት በሄዱ ጊዜ በጦርነት ቦታ ጠላቶቻቸውን አሸነፉ። በእግዚአብሔር ኃይልና ችሎታ ተጋዳይና ወንጌላዊ ወንጌልን አስተማሪ በሆነ በኤዎስጣቴዎስ ረዳትነት አሸነፎ ጸሎት በረከት እኔንና እናንተን ሁላችን ሕዝበ ክርስቲያን ይጠብቀን፣ አሜን። ከዚህም በኋላ በዕለታት በአንድ ቀን የዘበያት ሀገር መብራት የሚሆን ይህ አባታችን ኤዎስጣቴዎስ እየዞረ ሲያስተምር የሰርግ ሰዎች አግኝቶ የእግዚአብሔርን ቃል ተስፋ እያስደረጋቸው በሰማያት ያሉ አክሊሎችን፣ መቀመጫዎችን፣ የተከበሩ ልብሶችን እንደሚያገኙ በነገራቸው በሰባተኛው ሰማይ ያለውን እርሱ ሥራዎች ሁሉ ከንቱና ኃላፊ የሆነ
ይህን ዓለም የናቁ የጻድቃንና የሰማዕታት ተስፋቸው ነው። ይህን ለሰዎች ሲያስተምር በሰማች ጊዜ አንዲት ወጣት ሴት ልጅ ቀርባ እግሮቹን አቀፈች። እንዲህ እያለች ታላቅ ለቅሶን አለቀሰች። አባት ሆይ ትምህርትህን በሰማው ጊዜ በሆዴ ውስጥ እንደ ውሃ ገባ፣ እንደ ቅቤ በአጥንቶቼ ሰረጸ። በትምህርት ሰውነቶቼ ሁሉ ለመለሙ። ስለዚህ በአምላክህ በእግዚአብሔር እጅ ሰውነቴን ነፍሴን ጣልኩ፣ በጸሎትህም አመንኩ። የቅዱሳንን አሰርም እከተል ዘንድ አመንኩሰኝ አለችው። ቅዱስ ኤዎስጣቴዎስም ከደም ግባቷና ከልቧም ቆራጥነት የተነሳ አደነቀ። እንዲህ አላት፣ አንቺስ ትንሽ ነሽ፣ ከባድ የሆነ የቅዱሳንን ሸክምንና የሰይጣንን ፈተናውን አትችይም አላት። እርሷም ቅዱስ ኤዎስጣቴዎስን ማርያምንና ማርታን ያስቻለ ጌታ እርሱ ያስችለኛል አለችው። አባ ኤዎስጣቴዎስን ይህን ሰምቶ እጅግ ተደሰተ። ስለ ሃይማኖቷም ተቀብሎ ከቅዱሳን ልጆች ጋር ጨመሯት። የሀገር ሰዎች ቅዱስ ኤዎስጣቴዎስን ይህች ልጅ ያመነኮሳት ዘንድ ይህ እንደወሰዳት በሰሙ ጊዜ የጦር መሳሪያቸውን ይዘው ሊወጉት ወደዱ። ያለ ፍቃዱ በኃይል ሊይዙትም ወደዱ። የሰዎችን ልባቸውን መደንደን ባየ ጊዜ ወደ እግዚአብሔር አምላክ እንዲህ እያለ ጸለየ። ለኤልያስ ከሰማይ እሳትን ያወረድክ፣ ለሐዋርያ ፊልጶስ እርኩሳን የሆኑ የጣዖት ካህናትን ይከባቸው ዘንድ የሀገር አፍርቅያ እሳትን ያወረድክ፣ ሰውን በሚበሉ ሰዎች ዘንድ ለእንድርያስ እንዳወረድክለት አቤቱ እንደዚህ ሁሉ በእነዚህ ልበ ደንዳኖች ላይ አውርድ። ጸሎቱም በጨረሰ ጊዜ ከሰማይ እሳት ወርዶ ቅዱስ ኤዎስጣቴዎስን የከበቡትንና ያስቸገሩትን ሰዎች የእግዚአብሔር ሕግ የተውቱን የካዱትን ከበባቸው። የሀገር ሰዎች እሳት ከሰማይ ወርዶ እንደከበባቸው ባዩ ጊዜ ወዲያና ወዲህ በማለት ታወኩ። ከዚያም እሳት ያመልጡ ዘንድ ሮጡ። እሳቱም ወደሚሄዱበት ይሄድ ነበረ፣ ሊያመልጡም አልተቻላቸውም። እነርሱም ወደ ቅዱስ ኤዎስጣቴዎስ ዘንድ ጮኹ። መኳንንትንም እንዲህ አሉት፣ አባት ሆይ ይቅር በለን፣ አትቅሰፈንም። በስንፍናችን ብዛት ፈጽመ በደልን፣ አስቆጣንህም። ይህ እሳት ይጠፋና ነበልባሉም ጸጥ ይል ዘንድ ወደ አምላክህ ጸልይልን አሉት። አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ የእጅህን ሥራ ፍጥረትን ይቅር በል፣ ሰነፍናቸውን አትቅሰፋቸው። በዚች ሰዓት ነደ እሳቱ ጠፋ፣ ነበልባሉም ጸጥ አለ። እነሱም ይህን ድንቅ ተአምራት ባዩ ጊዜ ቅዱስ ኤዎስጣቴዎስን እንዲህ አሉት፣ እንደኛ ተራ ሰው መስለህንም ነበረ እንጂ እግዚአብሔር ከአንተ ጋር አለ። ያለም ደግሞ አልመሰለንም ነበረ። እንደ እግዚአብሔር ደቀ መዝሙርቱ ተአምራትን እንደምታደርግ አላወቅንም ነበረ። ይህችን ልጅ ልብህ እንደወደደ አመንኩሳት አሉት። እርሱም የራስ ፀጉሯን ላጨና አመነኮሳት። ስሟንም ሰሎሜ ብሎ ሰየማት። በሕይወቷ ዘመን ሁሉ የእግዚአብሔር ማደሪያ ሆነች። ይህም አባት በእግዚአብሔር ጸጋ ከፍ ከፍ አለ። ዜናውም ሁሉ በብሔረ አጋዚ በተባለች በኢትዮጵያም ተሰማ። ያለ መርከብ ባሕርን የተሻገረ በማር ኤዎስጣቴዎስ ጸሎትና ምልጃ ይህን ዓለም ንቆ የመነኑ ብዙዎች ናቸው። በዚች ምድር ሁሉ ድንቅ ተአምራቱን አሳየ። እንደዚህም የንጽሕናውን ምስጋና የእርሱን ዜና የምንወድ እኛን ሁላችንንም የጻድቁ በረከት በሁላችን ላይ አድሮ ይኑር አሜን ያለ ሐሰት። ዳግመኛም የአጥቢያ ኮከብ የተሰኘ
ንዑድ ክቡር የሆነ የኤዎስጣቴዎስን ዜናውን እንናገር ዘንድ ምድራዊ ሰው ሲሆን ሰማያዊ ሰው ሆነ። የምድር መልአክም ሆነ። ወደ ኢየሩሳሌምም 3 ጊዜ ተመላለሰ። አንድ ጊዜ ከኢየሩሳሌም ደርሶ ሲመለስ በዚህ ዓለም ገንዘብ እጅግ የከበረ አንድ መነኩሴ ከደቀ መዝሙርቱም ጋራም ነበረ። ቅዱስ ኤዎስጣቴዎስ ያን መነኩሴ በመጽሐፍ ለሚያገለግል ሰው የድካሙ ዋጋ ይገባዋል የሚል ተጽፏልና መንገድን ለሚመሩን ሰዎች የድካማቸውን ዋጋ አውጥተን እንስጣቸው ዘንድ ገንዘብ ስጥ አውጣ አለው። ያም መነኩሴ ይህን ነገር ሰምቶ ተቆጣ። በክቡር ኤዎስጣቴዎስ ላይም የስድብ ቃልን ተናገረ። የዋህና ትዕግስተኛ የሆነ አባታችን ግን ቁጣውን ይመልስ ዘንድ በየዋህነት ፈገግ ፈገግ ይል ነበረ። አባ ኤዎስጣቴዎስም ደቀ መዝሙርቱን እንዲህ አላቸው፣ ጠላታችሁን ውደዱ፣ ለሚጠላችሁም መልካም ነገር አድርጉ የሚለውን የወንጌል ትእዛዝ እንፈጽም ዘንድ ስለ እርሱ ፈንታ ከገንዘባችሁ የድካማችሁን ዋጋ ስጡ። እውነት እውነት እላችኋለሁ እኔ ግን የቀኝ ዓይኔን ቢያወጣ እንኳ እርሱን አልጠላም፣ ሰውንም አልበቀልም። ሰውን ለመውደድ ፍቅርን አበዛለሁ እንጂ። አባታችን ኤዎስጣቴዎስ ለደቀ መዝሙርቱ የሰውን የዋህነት እንዲህ እያለ ሲያስተምራቸው፣ ይህም ሲናገራቸው በድንገት የእግዚአብሔር መልአክ መጣ። ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስን በተሳደበው መነኩሴ አንገት ላይ የእሳት ገመድን አስገባበት። ከእርሱም ብቻውን ለይቶ አስቀረው። ያን ጊዜ ምድር አፏን ከፍታ ያን መነኩሴ ዋጠችው። የዚያ መነኩሴ ደቀ መዝሙርትም አባታችን ኤዎስጣቴዎስን አባታችን አጥነው ምን እንደሆነ አናውቅም አለው። መንገድ የሚመራችሁ የእስማኤል ወገን ያ መነኩሴ እንደጠፋ በሰማ ጊዜ ያን መነኩሴ ይፈልገው ዘንድ በገመሉ ላይ ተጭኖ ሄደ። አባታችን ቅዱስ ኤዎስጣቴዎስ ያን እስማኤላዊ ምድር ወጣዋለችና አትሂድ አታገኘውም አለው። የዛ መነኩሴ ደቀ መዝሙርት ከቅዱሳት አባቶች ከቅዱስ ኤዎስጣቴዎስ አፍ ይህን በሰሙ ጊዜ ደንግጠው በግንባራቸው ወደቁ፣ ሰገዱለት። እንዲህም አሉት፣ ነፍሳችን ወይ ሰውነታችን በፊት ከፍ ከፍ ትበል። አንተን ተጣልቶና ተቀይሞ በአንተ ላይ የስድብ ቃልን ስለተናገረ ምድር ዋጠችው። ስለዚህ እኛ ደነገጥን። ከእንግዲህ ወዲህ አንተ አባት መምህራችን ሁነን። እነርሱም ገንዘባቸውን ሁሉ ለአባ ኤዎስጣቴዎስ ሰጡ። ለእርሱም አገልጋዮች ሆነው ቅዱሱም ገንዘባቸውን ለአብያተ ክርስቲያን ሰጡ። የተማረኩትም መለሰበት። የአባታችን ኤዎስጣቴዎስንም ዝናም አጋዚ በተሰኘች በኢትዮጵያ የምድር ዳርቻ ሁሉ ተሰማ። የቅዱስ አባታችን አቡነ ኤዎስጣቴዎስን በረከት ረድኤት በእኔና በእናንተ ላይ እግዚአብሔር ያሳድርብን። ያነበብነውን የጸለየኑ ጸሎታችንን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት አይሁን። ለሀገራችንም በእውነት እግዚአብሔር ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ የአምላክ በጎ ፍቃድ ይሁንልን። ለበረከት አንድ ተአምር አነባለሁ። ልመናው በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ይሁንና አባታችን ኤዎስጣቴዎስ በእውነት ያደረገው ተአምር ይህ ነው። አባታችን ኤዎስጣቴዎስን በቀንና በሌሊት በጠዋትና በማታ ያመነውና የጠራው የነበረ ስሙ ዮሴፍ የሚባል አንድ መነኩሴ ነበረ። በዕለታት አንድ ቀን ይህ አባታችን ቅዱስ ኤዎስጣቴዎስ ወደ እርሱ መጥቶ አረጋገው፣ በማየቱም አስደሰተው። ብዙ ነገርንም ከተናገረው በኋላ ወደ ሰማይ ሲያርግ ያ መነኩሴ አባት ሆይ ተውከኝን እያለ ወደ አባታችን ኤዎስጣቴዎስ ተጣራ፣ ጮኸ። ያን ጊዜ ወዲያ መንፈሳዊ የሆነ ቆብን አወረደለት፣ ወደ እርሱም ወርውሮ በራሱ ላይ አስቀመጠለት። ልመናው በረከቱ በእውነት የጻድቁ በረከት በእኔና በእናንተ ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበለን።
ለሀገራችን በእውነት እግዚአብሔር ፍጹም ሰላሙን ይሰጠን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ቀጣዩን ገድል አነባለሁ። አሜን። የአምላካችን ስም የተመሰገነ ይሁን። ድንቅ ግሩም የሆነ ምስክርነት ነው። ሁላችሁም እንግዲህ እግዚአብሔር ያደረገላችሁን ነገር መላክ ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ ብትልኩልኝ በእውነት በዛ አቀርባለሁ ማለት ነው። ዛሬ እንግዲህ የማቀርብላችሁ የጻድቁ አባታችን የአቡነ ኤዎስጣቴዎስ ገድላቸውን ነው። እንግዲህ ያው ከወር እስከ ወር ከቀን እስከ ቀን የእሳቸውን ገዳም በየዕለቱ እያቀረብኩላችሁ ነው። የእሳቸው ገዳም ነው እያሰራችሁ ያላችሁት የአቡነ ኤዎስጣቴዎስ። እንግዲህ ዛሬ ለበረከት በጻድቁ ስም ደግሞ ለእሳቸው ገዳም በእሳቸው ገዳም ለሚሰራው ቤተ ክርስቲያን መስጠት የምትፈልጉትንም በዛው ያለው እንግዲህ በኅዳር ወር የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ ለማንበብ እንጀምራለን። ጸሎትና በረከቱ ከኔ ከኃጥኡ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እንዲህ ሲል ወደ እግዚአብሔር አምላኩ የጸለየው ጸሎቱም ወክፉ ሆነ፣ ተቀባይነት አገኘ። በልቤ ውስጥ የተከለከላቸው የክብር ቅርንጫፎችን ጠላት እንዳይነቅላቸው የሰጠኸኝንን መክሊቶች ወደሚቀበሉ መለስኩ። ትርፍም 10 መክሊት ሆነ። ይህንን ዓለም ትቼ ተከተልኩት። አንተም እርዳኝ፣ እነሆ ማዳንህም ተመለከትኩ። በእርሷም ያዘዝከኝ ትእዛዝ ፈጸምኩ። በቃልህም የላከኝን መልእክት ወደ ላከኝ አደረስኳት። በቆራጥ ልቦናዬም ጽኑ ፍቃድህን አደረግኩ። ጌታውን እንደሚፈራ አገልጋይም በበጎ ሥራ ሁሉ ወገቤን ታጠቅኩ። እግሮቼንም መረገጫው ወደ ሰላም ወንጌል መንገድ ዘረጋሁ። በሮቼን ጠመድኩ፣ ቀንበሮቼንም ሞፈር ቀንበሬን ያስኩ። እርሻዬንም አረስኩ፣ ትልሜም እንዳይ ዘንበል ወደ ኋላም አልተመለስኩም። ምድሬም በላይዋ የዘራኋትን የእውነት ቃልን አበቀለች። ዋጋዬን አገኝ ዘንድ መኸር ደረሰ። ወደ እረፍት የሚደርሰኝ የድካምም ጨረስኩ ፈጸምኩ። ፊትህን አይ ዘንድና ለጌትነትህም እሰግድ ዘንድ ከልጅነቴ ጀምሮ መላ ዘመኔን ጠበቅኩ። በበጎ ነገርም እጠግብ ዘንድ ስንፍናን ተውኳት፣ ፍቃድንም ፈጸምኩ። ተጠርተው እንደቀሩ እንደ ብዙዎች ወደ ኋላ ለተመለስኩም አልተመለስኩም። እንደተመረጡ እንደ ጥቂቶች ቀደምኩ እንጂ ለሌላ እንቅፋት እንዳልሆን ብርሃናዊ አክሊልና ሰማያዊ ዋጋንም እቀበል ዘንድ ስለ ሙታንና ስለ ሕያዋን በምድር ላይ ስላሉና ኋላም ስለሚመጡ ስለ ዓለም ድህነትም ሁሉ ፈጽሞ ጸልዩ። ይህን ከጨረሰ በኋላ ያን ጊዜ መነኮሳትና መምህራን ሁሉ ቤቶቻቸውን ትተው ወደ እርሱ ተሰበሰቡ። ለእርሱም አርድእት ሆኑት። የቃሉን ትእዛዝና እውነትንም ወደዱ። ነፍሱን በዚህ ዓለም የጠላት በጌታ ዘንድ በክብር እንደሚያገኛት ባየ ጊዜ ሰውነቱን ጠላት፣ እርሱ በሥራው ጠቢብ በቃሉም ጭምት በገድሉም ፍጹም ነውና መልካም የሆነ የነገሩ ጣዕምም ከማርና ከስኳር ይልቅ በሁሉ ዘንድ ይወዳል። በእርሻው ውስጥ ንጹሕ የመንፈስ ስንዴ ዘርቷልና እንክርዳድ የሌለበት
የሕይወትን ፍሬ ሰበሰበ። ከዚህ በኋላ አባ ማዕቀበ እግዚ ልጆቹ እንደበዙ ባየ ጊዜ እንዲህ አላቸው፣ ከእናንተ ባልንጀራውን ያማ ሰው ቢኖር 100 ጊዜ ይስገድ፣ ወይም በአለንጋ 70 ጊዜ ይገረፍ። ባልንጀራውን ያማ ሰው ቢኖር የእግዚአብሔርን ሕግ አማው ያለውንም የሐዋርያውን ያዕቆብ ቃል አስቡ። ዳግመኛም እንዲህ አላቸው፣ ሰንበታትን ጠብቁ። ሙሴ በኦሪትና በነቢያት መጽሐፍ ሁሉ እንዳዘዘ ቅዱሳን ሐዋርያትን በቀኖናቸው እንዳዘዙን በሐዋርያት ሲኖዶስም የተጻፉት በዓላትን አክብሩ። ይህንና የመሰለውን ሁሉ አስተማራቸው። ለበጎ ሥራም የነቁ የሆኑ ዘንድና በሕይወት ዘመናቸው ሁሉ እግዚአብሔርን በመፍራት ይጠብቁ ዘንድ ልባሞች አስተዋዮች አደረጋቸው። ከዚህ በኋላ 7 ዓመት በሆነው ጊዜ ከዚያ ተነስቶ ከሀገር ወደ ሀገር የወንጌል ትምህርትን እየሰበከ እያስተማረ ወደ አምባሰኔት ምድር እስኪደርስ ድረስ ሄደ። ደብረ በኩር ወደሚባል ዋሻና ደብር በርበር ወደሚባል በረሃ ገብቶ በውስጡ 10 ዓመትም ተቀመጠ። ከዚህም በኋላ ከዕለታት በአንድ ቀን አባ ማዕቀበ እግዚ ከዕፀ ሕይወት በታች ተጠግቶ ሳለ ሕሊናውን ወይም ሐሳቡ ወደ ሰማይ ተነጠቀ። መንፈስ ቅዱስ በመንግሥተ ሰማያት በአንድ ላይ ከእርሱ ጋር የሚኖሩ 2 ሕፃናትን አሳየው። ከዚህ በኋላ የቅዱስ ማዕቀበ እግዚ ሕሊናው ሐሳቡ ተመለሰ። እነዚያም ልጆች ከሩቅ እንስሳትን ሲጠብቁ በግልጽ አያቸው። የእግዚአብሔር ፍቃድ ያያቸው ዘንድ አባታችን ማዕቀበ እግዚ ወዳለበት አደረሳቸዋለሁና። አርድእቶችንም እንዲህ አላቸው፣ ሂዱ እነዚያን ሕፃናትን ጥሯቸው፣ ቃሉን አስተምራቸው ዘንድ እግዚአብሔር አዞኛል። አርድእቶችም ወደ እነዚያ ሕፃናት ሂደው አባታችን ማዕቀበ እግዚ ይጠሯችኋል አሏቸው። እነዚያም ሕፃናት ከብቶቹን ትተው ተነሱ። ወደ እርሱም ሄደው እጅ ነሱት። እርሱም ከማዕርና ከስኳር ይልቅ የሚጣፍጥ የእግዚአብሔር ቃል ያስተምራቸው ጀመረ። እነዚህ ሕፃናት የእግዚአብሔርን ነገር በሰሙ ጊዜ ከጌቶችን ከኢየሱስ ክርስቶስ ከሥጋዊ አንስቶ እስከ ዕርገቱ ድረስ የእግዚአብሔርንም ቃል በነገራቸው ጊዜ በአባታችን ፊት አለቀሱ። በዚያም ዕለት የእውነት ቃል ወንጌልን እየተማሩ ዋሉ። ሰው ወዳጅ በሆነ በእግዚአብሔር ፈቃዱም አንዱ ሕፃን ሞተ፣ ሁለተኛም በማግስቱ ሞተ። የእነርሱ ማደሪያቸው መንፈስ ቅዱስ እንዳሳየው በመንፈስ ሰማያት ከአባታችን ማዕቀበ እግዚ ማደሪያ ጋር አንድ ሆነ። ከዚህም በኋላ አባታችን ማዕቀበ እግዚ እንዳስለመደ ለማስተማር ሲመላለሱ ስሙ አብሳዲ የሚባል አንድ ሰው አገኘ። አባታችን ማዕቀበ እግዚም ባየው ጊዜ ወደደው፣ በበላዩም መጠምጠሚያውን አኖረ። ያንንም መንፈስ ቅዱስ አብሳዲ ላይ ወረደ። አባታችን ማዕቀበ እግዚንም ተከተለው፣ ረድንም ሆነው በትሕትና ያገለግለው ነበረ፣ እጅም ያስደስተው ነበረ። አባታችን ማዕቀበ እግዚ የአብሳዲን አካሄዱን በጥበብና በማስተዋል በሥራውም ሁሉ የቆረጠ እንደሆነ ባየ ጊዜ የምንኩስና ልብሶችን አለበሰው። ጽሕፈትንና ቅዱሳት መጻሕፍትንም ማንበብን የመነኮሳት የቅኖናን ሕግንም አስተማረው። አብሳዲ መጻሕፍትን ለማጥናት ለማንበብ ለመተርጎም ብቁም መምህር ሆነ። አባታችን ማዕቀበ እግዚም በመንፈስ ቅዱስ አብሳዲ ከእርሱ በኋላ ለልጆቹ አባት ለመንጋዎቹም ቸር ጠባቂ እንደሚሆን ትንቢትም ደግሞ ተናገረ። ስፍር ቁጥር የሌለውን በርካታ የሚሆኑ ወንዶችን ሴቶችን በእጆቹ መነኮስ ታላላቅ እኒህ ናቸው። አባ አብሳዲና አባ መርቆሪዎስ፣ አባ ማቴዎስና አባ በኪሞስ፣ አባ ገብረ አምላክና አባ ገብረ ኢየሱስ፣ አባ ገብረ መስቀልና አባ ፄዋ ወንጌል፣ አባ ማቲያስና አባ ቆዝሞስ፣ አባ አፍቀረነ እግዚ፣ አባ ቴዎድሮስ። እነዚህ በሥጋቸው ሳሉ እንደ መንፈሳውያን መላእክት ተመሰሉ። በኢትዮጵያ ንጉሥ በአምደ ጽዮን ዘመነ መንግሥት ጊዜ በሴቶችና በወንዶች በካህናትና በመነኮሳት ዘንድ ስደት ሆነ። ንጉሥ አምደ ጽዮን በጸሎትና በቁርባን ከእኔ ጋር አንድ ሁኑ
ተባበሩ አላቸው። እነሱም የአባትህን ሚስት ስላገባ ከአንተ ጋር አንተባበርም አሉት። ዳግመኛም ንጉሥ እንዲህ አላቸው፣ ወርቅና ብር ልብሶችንም ለፍላጎታችሁ ውሰዱ አላቸው። እነሱም ብራና ወርቅንም ለጉስቁልና ይሁን አሉት። ንጉሥ አምደ ጽዮንም ከአባታችን ከበጸሎተ ሚካኤል ጋር አባረራቸው። ሁሉንም ተበተኑ። ከዚህ በኋላ አባ ማዕቀበ እግዚእ ልጆቹን የተቸገሩትን እየረዱ በእጃቸው ሥራ እንዲኖሩ እንጂ ከማይገባ ሰው ምጽዋትን እንዳይቀበሉ አዘዛቸው። ሐዋርያት ድድቅልያ በተባለ መጽሐፍ ስራ ፈቶች እንዳይሆኑ የእጅ ሥራ ልጆቻቸውን አስተማሯቸው እንዳሉ ከእኛ የምድር ገበሬዎች ነበሩ። ድንኳንንም የሚሰሩ ነበሩ። አሳ አስጋሪዎችም ነበሩ። ልጆቼ ሆይ እርስ በርሳችሁ ትታነጹ ዘንድ ሰላምን ወይም ፍቅር አንድነትን ተከተሏት። ስለ መበልም የእግዚአብሔርን ሥራ አትሻሩ። ነገር ግን ንጹሕ ሁሉ ለንጹሐን ነው። ክፉስ ለሰው በጥርጥር ያለ አቅም መብላት ነው። ዳግመኛም እንዲህ አላቸው፣ እግዚአብሔርን እመኑት፣ የሰውነታችሁን ምኞት አታስቡ። በሃይማኖቱ የደከመውንም ተቀበሉት፣ አድሎንም አታደርጉ። አግባበስ የተቸገሩትን ትረዷቸው ዘንድ ነው። ለራሳችሁም አታድሉ። በእውነት በአንድነት ባልንጀሮቻችሁን በምታስደስቱበት ገንዘብ ታስደስቱ ዘንድ ሁላችሁም ፈልጉ። በአንድ ጽናት በአግባብ ከተሻገረ ጋራም አትጨመሩ። ሐዋርያት ከተሻገረ ሰው ጋራ እንደተሾመ ሰው ሆኖ የሚጸልይ ሰው ቢኖር ከእርሱ ጋር የሚጸልይ እርሱ ይሻር ብለዋልና በሟች ሥጋችሁ ላይ ኃጢአትን አታንግሷት። ሰውነታችሁም ለሕገ እግዚአብሔር አስገዙ እንጂ ኃጢአትም አታስገዟቸው። በእግዚአብሔር ጸጋ ሕገ ወንጌልን ውስጥ እንጂ በኦሪት ሕግ ውስጥ አታኖሩምና በሙሴ ሕግና በነቢያት ሁሉ መጻሕፍት ቅዱሳን አባቶች በሚሆኑ በሐዋርያት ቀኖናም እንድታዘዙ ሰንበታትን አክብሩ። ሐዋርያት በሲኖዶሳቸው እንደሰሩ በዓልን አድርጉ። ከቅዱሳት መጻሕፍት ፍሬዎች ሁሉ ይህንን የመሰለውን የትምህርት ሽቱ ሰብስቡ። ኤዎስጣቴዎስም ከብርሃነ አበባ ፍሬዎች የማር ወለላ እንደምትሰበሰብ የደከመችበትን ነገሥትና ሌሎችንም ሰዎችንም ለጤንነት እንደሚወስዱ እንደ ሠራተኛ ንብ የተመሰለ ነው። ይህም ማዕቀበ እግዚእ ለሰው ከማስተማሩ በፊት እርሱ አስቀድሞ ይህ ሥራ ነበረ። ጌታችን የሚያስተምርና የሚሠራ በመንግሥተ ሰማያት ታላቅ ይሆናል እንዳለ። ከዚህ በኋላ የኢትዮጵያ ንጉሥ አምደ ጽዮን በምድረ ወጅስላ የአባታችን የቅዱስ ማዕቀበ እግዚእ ዜናውን በሰማ ጊዜ ያመጡት ዘንድ ወደ እርሱ ላከ። መልእክተኞችን ወደ ማዕቀበ እግዚእ በደረሱ ጊዜ ይህን ነገር ነገሩት። ከንጉሥ መልእክተኛ ጋር ሄደ። በደረሰም ጊዜ ወደ ንጉሥ ገባ። ንጉሥም አምደ ጽዮን እጅ ነሳው፣ በበጎ ነገርም ተናገረው። እንዲህም አለው፣ ብትፈልግ ወርቅና ብርን ለልጆችህ ፍላጎት የከበሩ ልብሶችንም ግምጃዎችንም ሽልማቶችንም ለቤተ ክርስቲያን ውሰድ፣ ምድርንም ለመታሰቢያ ውሰድ። አባት ሆይ አንተ አባት ሁነኝ፣ እኔም ልጅ እሆንሃለሁ። ስለ እኔም ጸልይ። አባታችን ቅዱስ ማዕቀበ እግዚእ ንጉሡን መልሶ እንዲህ አለው፣ እኔ የዚህን የኃላፊ ዓለም ገንዘብ አልፈልግም። ለሰው ዓለሙን ሁሉ ቢገዛ ነፍሱን ግን ካጣ ምን ይጠቅመዋል? ስለ ክርስቶስ ፍቅር ትቼዋለሁ። ይህን ሁሉ ከንጉሥ ደጃፍ ወጣ። ከዚህ በኋላ ንጉሥ አምደ ጽዮን በሰላም አሰናበታቸው። አባታችን ማዕቀበ እግዚእ ተሰዶ የሰራዌ መስፍን በሚሆን በነገደ ክርስቶስ ዘመን ጊዜ መጣ። ከእርሱም ጋር የተሰደዱ ሰዎች ቁጥርም 1000 መነኮሳት ነበሩ። ጌታችን በወንጌል ስለ ጽድቅ የሚሰደዱ ንዑዳን ክቡራን ናቸው፣ መንግሥተ ሰማያት የእነርሱ ናትና እንዳለ። አባታችን ኤዎስጣቴዎስም የእግዚአብሔር ትእዛዝ ይሰብክ ያስተምር ዘንድ በአውራጃዎችና በምድር ሁሉ ዞረ። ሲያስተምርም ከአጸደ ቤተ ክርስቲያን አይርቅም ነበረ። የጸሎት ጊዜም በደረሰ ጊዜም ቆቡንም ይሸፋፈን፣ ዓይኖችንም እንባንም ያፈስ ነበረ። እንደ ውሃም በልብሱ ላይ ይፈስ ነበረ። ሥጋውም ይንቃት ነበረ። የሰውነቱን ቆዳም
በስራ እና በድካም ከአጽሙ ጋር በአንድነት ያደርቅ ነበረ። ወራሲነ እግዚእም የአባታችን ኤዎስጣቴዎስን የዋህነቱን ትሕትናውን በመንፈስ ቅዱስ የሆነ አካሄዱን ባየ ጊዜ ወደደው። የዚህ ዓለም ትካዜ ምንም በበላይ አልነበረም። ቅዱስ የሆነ አባታችን ኤዎስጣቴዎስም ወራሴን እግዚእን እንዲህ አለው፣ ለክርስቲያን እንደታዘዘ በአንዲት ሚስት ኑር፣ የክርስትናንም ነፍስ ለአረማውያን አትሽጥ። ወራሲነ እግዚእ ሆይ አሁንም እግዚአብሔር የሚልህን ስማ። በሕዝቤ ላይ ገዢ አድርጌ ሾሜሃለሁና አሁንም ከአንተና ከልጆች ጋር ሹመትን አልወስድም። የንጉሥ ሰራዊት በኃይል የምድርህን ወንዝ አይሻገሩም አያሸንፍህምም። የነቢያት ተከታይ ካህን ንጹሕ የሚሆን አባታችን ኤዎስጣቴዎስም እንደዚህ ባለው ጊዜ ወራሴን እግዚእ እሺ በጎ ከቤተሰቦች ጋር እመክራለሁ አለ። ያም ገዢ እንደዚህ ባለ ጊዜ ከእነሱ እና ከልጆቹ ላይ ሹመቱ አለፈች። ከአባቱ አገልጋዮች ጸያፍ ለሆነ ለአንድ ሰው ተሰጠች። ስለዚህም ነገር ኤዎስጣቴዎስም ነቢይ እንደሆነ ታወቀ። ወደ ቀደመ ነገራችን እንመለስ። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ ሰራዊ ሀገር ተመለሰ። የእግዚአብሔርን የመንግስትን ወንጌልም ሰበከ። በውስጧም ያሉ ሕዝቦች ግን ትምህርቱን አልተቀበሉም። ግብራቸውም ክፉ ነውና ደምን የሚያፈሱ ክርስቲያንንም የሚሸጡ ቅሚያንም የሚወዱ በእግዚአብሔር ሕግ ያልታዘዘ የሆነ ሴቶችን አብዝተው የሚያገቡ ነበሩ። ቅዱስ አባታችን ግን በዚያች አገር ውስጥ ጾምና ጸሎት እየተጋደለ እስከ 7 ዓመታት ተቀመጠ። ከምድራቸውም ፍሬም ከውሃ ብቻ በቀር ምንም አልቀመሰም ነበረ። የቤተ ክርስቲያን ፋና ርዕስ ባህታውያን ኤዎስጣቴዎስም ስለ እነርሱ እየማለደ በጾምና በጸሎት ተጋደለ እንጂ ከርኩሳን መኳንንት ማዕድም አልበላም። ትዕቢተኞችም ከሚሆኑ ከባለጸጎች ቤትም ወይንና ጠጅን አልጠጣም። ነቢይ ዳንኤል የባቢሎንን ንጉሥ ከሚሆን ከናቡከደነፆር ማዕድ እንዳልበላና የሜዶን ንጉሥ በሚሆን በዳርዮስ ቤት የቅሚያ ወይንን እንዳልጠጣም ከዕለታት በአንድ ቀን ቅዱስ አባት አባ ኤዎስጣቴዎስ በቤቱ ውስጥ ሳለ ከደቀ መዝሙርቱም አንዱ ማር አመጣለት፣ ይበላ ዘንድም በፊቱ አቀረበለት። አባታችን በጣቱ ጫፍ ያን ማር በቀመሰ ጊዜ ጣፋጭነቱ አድንቆ ማሩን ከአፉ አውጥቶ ወደ ምድር ተፋ። የሥጋ ምቾትን ጣዕምን ከአፉ ያረቅ ዘንድ ልጆችን ይህ ማር ጣፋጭ ነው፣ እኔ ግን ከተወለድኩ ጀምሬ ከእነሱ አልበላሁም፣ ያለ ዛሬም ጣፋጭነቱን አላወቅኩም አልቀመስኩም አለ። የምግቦችንም የጣዕም ፍቅር ያልወደደ የዚህን መንፈሳዊ አባት ትምህርቱን አደንቃለሁ። ለወንጌል መንገድ ወይም ሕግ ተዘጋጅ እንጂ ፈጣሪው እናንተ የማታውቁት እኔ የምመገበው ምግብ አለኝ ሲል ሰምቶታልና። ዳግመኛም ሐዋርያው ጳውሎስ እንዲህ አለ፣ መብል ግን ወደ እግዚአብሔር አያደርስንም። ብንበላም አይረባንም፣ ባንበላም አይጎዳንም። የክርስቶስ ፍቅር ይሻለናል እንጂ። አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ ደስ ይላቸዋል። ደስ እንዳላላቸው የሸጡም እንዳልሸጡ፣ የገዙም እንዳልገዙ፣ የበሉም እንዳልበሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህን ዓለም ተድላ ሁሉ ያልፋልና ይህንን ሁሉ አስተውሎ ለመጠበቅ ተዘጋጅ። የሞቱንም መስቀል ይዞ የጌታውን ፍለጋ ተከተለ። በመንግሥተ ሰማያት ያገኛት ዘንድ ነፍሱን በዚህ ዓለም ጣላት። በማያልፍና በማያረጁ ዘመናት በኢየሱስ ክርስቶስ ዘንድ በላይ በሰማይ ሕያው ይሆን ዘንድ ሥጋውን በምድር ቀጣት። የቅዱሳን አባቶቻችን አቡነ ኤዎስጣቴዎስ ጸሎትና በረከት ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበልልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት የሰላም አምላክ ይጎብኘን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከዚህ በመቀጠል ለበረከት አንድ ተአምር አነባለሁ።
ልመናውና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ይሁንና የተራቡትን በማጥገብ የተጠሙትን በማርካት በችሎታው መጠን ምጽዋትን በመስጠት የአባታችንን የኤዎስታቴዎስን መታሰቢያ የምታደርግ በአክሱም ሀገር ውስጥ አንዲት ሴት ነበረች። ይኸውም መስከረም 18 ቀን ነው። በእንደዚህ አይነት ስራም ሳለች የበጎ ስራ ጠላት የሚሆን ሰይጣን ፈተናት። በእርሷም ላይ ሁለቱን አይኖቿን እስኪያውር ድረስ በእርሷ ላይ ወጥመድን አመጣባት። እርሷም እያዘነች ብዙ ዘመን ተቀመጠች። ወደ እግዚአብሔር እንዲህ እያለች ትማል ነበረ። ጌታዬ ሆይ አገልጋይ ኤዎስጣቴዎስ በእውነትና ንጹሕ በሆነ ልብ በስጋና በነፍስ ቅድስናን በፊት የሄደውን አስብ። ስለ እርሱም የደከመች ባሪያህን የአገልጋይን የኤዎስጣቴዎስን መታሰቢያ በመትጋትና በማዘጋጀት እሰራ ዘንድ ፈውሰኝ አለች። ከብዙ ዘመን በኋላ የዓይኖቿ ብርሃን ተመለሰ። በአባታችን የኤዎስጣቴዎስ ጸሎት ተፈወሰች፣ ብርሃንን አየች። የጻድቅ ሰው ጸሎት በእውነት ግድጃን ትፈጽማለችና ጸሎትና በረከቱ የጻድቁ አባታችን የኤዎስጣቴዎስ ካዘነው ከተከዝንበት ከገባንበት ራንቋ ከታሰርንበት ሰንሰለት ፈትቶ ያወጣን ዘንድ ጸሎት ልመናችንን ያሳርግልን ዘንድ የእግዚአብሔር በጎ ፍቃድ ይሁን። ሁላችንም ይጠብቀን። ጻድቁ ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ዓለማትን ሁሉ ይባርክልን። ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ታመው በሆስፒታል በተለያየ ስፍራ በቤታቸው በጸበል ስፍራ ያሉትን ሁሉ ጠያቂ አጣው በመንገድ የወደቁትን ስደተኞች ሕሙማን ሁሉ እግዚአብሔር ይፈውስልን። በጻድቁ ላይ አድሮ ይፈውስልን። እንደዚሁም ደግሞ የታሰሩትን ያስፈታልን። በመንግስት የታሰሩትን በአጋንንት የታሰርነውን ሁሉ እግዚአብሔር ይፍታን። ሁላችንን በያልንበት ይጠብቀን። በአንድነት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ለበረከት ደግሞ ቀጣዩን ገድለ አቡነ ኤዎስጣቴዎስን ይቀጥላል። ይህንን ፕሮግራም የምትከታተሉ ሼር፣ ላይክ በማድረግ ለጻድቁ በረከት አሳታፊ ትሆኑ ዘንድ በቅዱሱ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የኤዎስጣቴዎስ ገድል በቦን አነባለሁ። እንግዲህ ዛሬ ዓመታዊ ክብረ በዓላቸው ነው። በረከታቸው በሁላችን ላይ ይደር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለማንበብ እንጀምራለን። ጸሎትና በረከታቸው ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። አንድ አምላክ በሆነ በእግዚአብሔር ስም አምነን ቀዳሚነቱ ከህሊና አስቀድሞ የነበረ ድህራዊና ቱም በልቦና ወዲያ ፍጻሜ የሌለው በአካል ሶስት በመለኮት አንድ የሆነ መንግስቱ ከሁሉ በላይ የሰለጠነ ግዛቱም የጸና በደብረ ጽዮን ፍትህን ያሰፈነ በደብረ ሲናም ሕግን የሰራ ለእርሱ ፍጹም ክብርና ልዕልና ይገባል። ንጹሕና ድንግል የሆነ ፈጽሞ ታላቅ የሆነ የአባታችን የአባ ኤዎስጣቴዎስን ነገር ከትሩፋቶቹ ጥቂት ነገርን እንነግራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን የጻድቁ አባታችን የአቡነ ኤዎስጣቴዎስ ከፋሌ ባህር
መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ከኛ ጋር እንድትቀጥሉ ሳሳስብ፣ ለነባሮችም ይህን በማስተባበር ላይክ ሼር በማድረግ አገልግሎቱን እንድናፋጥን በጻድቁ አባታችን አቡነ ኤዎስጣቴዎስ ስም ሁላችሁንም በትህትና እጠይቃችኋለሁ። ሰላም ቀዳሚሁስ ለዘየማን ፈጽማ ግድጃን ማስፈጸም በምትችል ጸሎትህና በኃይለ ረድኤትህ አስቀድሞ ለሚያምን አባት ሆይ ከፍ ባለ በይቅርታ ቦታ ፈጽሞ ይቆማል። በቅዱስ መስቀል ማዕተብ ፊቱን አማትቦ ይቆማል። ከዚህም በኋላ መልሶ እንዲህ ይላል። ሰላም ለጽንሰትከ በአምላካችን በክርስቶስ ፊት ዘወትር በሚቆሙ በብስራተ መልአክ ለሆነ ጽንሰትህ ሰላምታ ይገባሃል። ብሩክ ዘርና ቅንጣት ኤዎስጣቴዎስ ሆይ የደጋ ነፋስ ላልመታውና ኩርንችት እሾ አጣብቆ ላልያዘው እርሻህም ብፅዓን ይገባሃል። ሰላም ለልደትከ ለስነ ሕይወትና ለዘመዶቿ ደስታን ለሆነችው ልደትህ ሰላምታ ይገባል። ለቅዱሳን ያስረሳህ ሕፃን ኤዎስጣቴዎስ ሆይ የከንፈሬን ፍሬ እጅ መንሻ አድርጌ ጌታዬ ሆይ ለአንተ አቀርባለሁ። ዳግመኛም የማህሌትን ምራታ ወይም አመራር እሰጥሃለሁ። ሰላም ለዝክረ ስምከ መጠጥ ባለበት ጊዜ እንደሚሆን ያማረ ማህሌት ለስምህ መታሰቢያ ሰላምታ ይገባል። የጌቶች ነገስታትን የምትገዛ ኤዎስጣቴዎስ ፀሐይ ሆይ በልዕልና ደም ግባት ሰማይ ይደሰታል፣ በምስጋናህም ቀላይ ትደሰታለች። ሰላም ለስዕርተ ርእስከ መልኩ ጥቁር ለሆነ ቁመናው እና ለአማረ ራስህ ጠጉር ሰላምታ ይገባል። በዕድሜ ትንሽ ሆንክ ኤዎስጣቴዎስ ጎልማሳ ሆይ በአብና በማርያም በረከት ትባርከን ዘንድ ዛሬና ነገሮችንም በልብህ አመላክተን። ሰላም ለርእስከ እንደ መርዓዊ ክርስቶስ የአርባ አክሊለ ሦክ በድካም ቆብ ለተሸፈነ ራስህ ሰላምታ ይገባል። የአብ ፊቱና መልኩ የሆነች ጥበብ በምታደርግባት በመጽሐፈ ጎዳና የብዙ ሕዝቦችን ያበራህ ኤዎስጣቴዎስ ሆይ ለራስህ ሰላምታ ይገባሃል። ሰላም ለቆብአ ርእስከ በሊቀ ካህናቱ የአስራው የአሮን የራስ ቆብ ከአሮን ከራሱ ቆብ ይልቅ ፈጽሞ የከበረ ለራስህ ቆብ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ፍቅርህ የልቤን አፍንጫ በሳ። ጌታዬ ሆይ ስራን ለአንተ ብቻ ገንዘብ እንዳደረግ ሰማይና ምድርንም አድኛለሁ። ሰላም ለገጽከ አምሳሉ እንደ መልክ ለሆነ ፊትህ የብርሃን መልክም ድንቅ ለሆነ ፊትህ ሰላምታ ይገባል። በሁሉ ዘንድ የከበርክና የተወደድክ አቡነ ኤዎስጣቴዎስ ሆይ የሚከተለውን ትምህርትና የማስተማር ቃልህን የሰሙ ኤልያስ ቴስቢያዊ ተነስ አሉ። ሰላም ለቀራንብቲከ ምክርንና የተሰወረ የጥበብ ነገርን ለሚመረምሩ ቅንድቦችህ
ሰላምታ ይገባል። ጻድቁ ኤዎስጣቴዎስ ሆይ ወንጌላዊ ሃይማኖትህ ተራራ እንደሚያፈልስ በጻድቃን ማኅበር ተነገረ፣ በውሃ ውስጥም ገለባን ያሰጥማል። ሰላም ለአዕይንቲከ ጥልቅ የሆነ ገደል እና እንደ ሰማይ የራቀ ነገርን ለሚያዩ ዓይኖችህ ሰላምታ ይገባል። መብረቅን የምታሸንፍ ኤዎስጣቴዎስ ብርሃን ሆይ የልቤ ስር በሞቀ ጊዜ በሰርቅ ወደ መሳዓ ተመልሰህ የይቅርታህን ጠል ያጠጣልኝ። ሰላም ለአእዛኒከ ለውስጥ ህሊና ንጉሥ ለሚያገቡ የመልካም ዜናና የነገር በሮች ለሆኑ ጆሮች ሰላምታ ይገባል። ብሩህና ቀላል ደመና ኤዎስጣቴዎስ ሆይ ለርስት ሕዝብ መና ታወርድ ዘንድ ወይም ታዘንብ ዘንድ ከቤት ወደሚፈልግ መንገድ ተላክ። ሰላም ለመላቲሂከ እንደሚሸፈን አበባ የቅላታቸው ጭማሪ ለአማሩ ጉንጮችህ ሰላምታ ይገባል። ዛፍን የምትስብ ምስጉን ኤዎስጣቴዎስ ሆይ ከዋክብት በሰማይ እንደሚያበሩ በፊትህ ሆኖ ትእዛዝ ይጸናል። ሰላም ለአእናፊከ የበጎ መዓዛ ነፍስንና ደስታ ሽቶን በቀጥታ ለሚስቡ አፍንጫዎችህ ሰላምታ ይገባል። በውጭ የሚያመሰግኑህ ኤዎስጣቴዎስ መምህር ሆይ ጸሎትህና ምጽአትህ በመሬት ትሰማ፣ ጽድቅህ በሰማይም ጸና። ሰላም ለከናፍሪከ በሚስጥር ደም ዘወትር የሚረጩ በከበረ መስቀል ለተወጉ ጎኖችህ ሰላምታ ይገባሃል። የሀገር ሁሉ ገዥና ጌታ ቅዱስ ኤዎስጣቴዎስ ሆይ ቁርጥ በሆነ በፍርድ ነገር ከጠላቶቼ ጋር አፋርደኝ፣ ለጠላቶችም መሳቂያ እንዳታደርገኝ። ሰላም ለአፉከ ምሳሌን ለሚተረጉምና በከፍታ ለሚተነብይ አፍህ ሰላምታ ይገባል። የይቅርታ ዓመት ዘውድ የሆንክ ጻድቁ ኤዎስጣቴዎስ ሆይ ገዳማት በአንተ ልምላሜን ይጠግባሉ፣ ኮረብቶችህም ኃይልህን ይታጠቃሉ ወይም ያገኛሉ። ሰላም ለአስናኒከ ሐሜትን ከመናገርና ከማሰነካከል የተነሳ መዝጊያ ለሆኑ ጥርሶችህ ሰላምታ ይገባል። በደል የሌለብህ የዋህ ኤዎስጣቴዎስ ሆይ በእኛ ላይ በትምክህት ፊቱን ባነሳ ጊዜ የነፍሳችን ጠላት በቁጣህ ገስጸው። ሰላም ለልሳንከ ከአፍና ከጉሮሮ ጋራ ሚዛን ሆኖ በፊትህ ላልበደለ አንደበትህ ሰላምታ ይገባል። ፊትን አይተህ የማታዳላ ርቱዕ ቅን ቅዱስ ኤዎስጣቴዎስ ሆይ ቡቃያን አውጥቼ ፍሬን እስካደርግ ድረስ የልብ ስሬ በደረቀ ጊዜ የይቅርታ ልምላሜ ያጠጣን። ሰላም ለቃልከ ከውስጥ እንደወጣ ሥራ የሚሰራ እንደ ሁሉን ቻይ አምላክ ቃል ለሆነ ቃልህ ሰላምታ ይገባል። በዋጋ የማትገኝ ኤዎስጣቴዎስ ዕንቁ ሆይ አብርሃም ሎጥን እንዳዳነው ንጥቂያ ልማዳቸው ከሆነ ጠላቶቼም አድነኝ። ሰላም ለእስትንፋስከ ከአራቱ ነፋሳት ይልቅ ፈጽሞ የሚሻል የርትዕና የበረከት ነፋስ ለሆነ እስትንፋስህ ሰላምታ ይገባል። ለዱር እንስሳትና ለሰው ሁሉ ጤና የሆንክ ጻድቁ አቡነ ኤዎስጣቴዎስ ሆይ
በየራሱ መልክ የሮማን እንጨቶች የወይን ቅርንጫፎች ላንተ ያፈራሉ። ሰላም ለጉርኤከ እንደ አማረ ወይን ለሆነ ጉሮሮ ሰላምታ ይገባል። ታላቅና ነቢይ መምህር ቅዱስ ኤዎስጣቴዎስ ሆይ በአጽፍህ በባህር ላይ ስትጫወት ፍቅር የራቃቸውን ክፉ ዋናተኞችን አለቃን ደካማ መርከብን መከልከል ምን ይጠቅመዋል? ሰላም ለክሳድከ በሥጋ አዳራሽ ውስጥ ለተተከለና የአማረ ስዕልን ለተሸከመ የአንገት ሰላምታ ይገባል። አቡነ ኤዎስጣቴዎስ ሆይ ለእኔ ከሌሎች መለመን ኀፍረት ነውና የእኔ ባሪያህ ማረስን አልችልምና በይቅርታና በበረከት ድረስልን አባታችን። ሰላም ለመትከፍትከ ጻርና ድካምን ከመሸከም ያረፉ ዘርፉ ዘንድ የኢየሱስ ክርስቶስን ቀንበር ለተሸከሙ ጫንቃዎች ሰላምታ ይገባል። ግርማና ሞገስን የተጎናጸፍ ቅዱስ ኤዎስጣቴዎስ ሆይ የጠላቶቻችን ምክር እንደ ማዕበለ ሞገድ አቁማት፣ ከልኳ ታልፍ ዘንድ አግባብ አይደለምና። ሰላም ለአስኬማከ እንደ መላእክት አስኬማ ለሆነ አስኬማ እንደ አንገተ ማርዳ ጌጥም ለሆነ አስኬማ ሰላምታ ይገባል። በሰማይ ነቢይና ታላቅ የሆንክ ቅዱስ ኤዎስጣቴዎስ ሆይ ከመገዛት ሥራና ከድካም ፈጽመህ አድነን። የሥጋችንን ድካም ደካማነት አንተ ታውቃለህና። ሰላም ለዘባንከ ከጣዖታት ፊት ለተመለሰ ጀርባ ሰላምታ ይገባል። ልዑል አንተን ወደ መንገዱ መልሷልና አባቴ ኤዎስጣቴዎስ ሆይ የታመነ ወዳጅ መለዋወጥን እንደማያደርግ መዋጠን ከለመደ ከተኩላ አፍ ታድነኝ ዘንድ እለምንሃለሁ። ሰላም ለእንግዳከ ትሕትናን እና ትዕግስትን ገንዘብ ለማድረግ ልብ ማድረግን ለአጸና ልቦና ሰላምታ ይገባል። እንደ ዮና ልጅ እንደ ቅዱስ ጴጥሮስ በደል ይቅር የምትል ኤዎስጣቴዎስ አባት ሆይ የሰጠኸኝን ቅኖና ፈጽሞ ብረሳ በአንተ ሥልጣን በእኔ ላይ ርኅራኄን አድርግ። ሰላም ለሕፅንከ ከሥጋዋ ከሥራዋና ከልጆቿ የተነሳ የተመረጠች ጥበብ መቀመጫዋ ላደረገችው ጉንጭህ ሰላምታ ይገባል። በጨለማ ውስጥ የምታበራ ቅዱስ ኤዎስጣቴዎስ መብራት ሆይ ከኤሳው ይልቅ ርብቃ ያዕቆብን እንደምትወድ ነፍሴ ታመሰግንሃለች፣ በእጅጉም በእውነት ትወድሃለች። ሰላም ለአእዳዊከ ባለ ጸጋ በረሃብ ጊዜ እጁን እንደሚዘረጋ ለስጦታ ለተዘረጉ እጆችህ ሰላምታ ይገባል። ጠቢብ ዋናተኛ ቅዱስ ኤዎስጣቴዎስ አባት ሆይ በሰፊ ባህር ላይ እንደ ወፍ መብረር ድንቅ ነው፣ እጅግም እጹብ ያስብላል። ሰላም ለመዛርኢከ ጭፍቅ ያሉ የዛፎችን ቅጠልና አበባን ለብሰው አዕጹቅን ለተመሰሉ ክንዶች ሰላምታ ይገባል። ጽድቅን ገንዘብ የምታደርግ አባቴ ቅዱስ ኤዎስጣቴዎስ ሆይ ክብሩ የገንዘቦች አለቃ ወርቅን የሚያነሳ የምስጋና ዕንቁ ከአፌ ወደቀ። ሰላም ለኩርናዕከ በእጅህና በክንድ መካከል መሰረቱ ልዩ ለሆነ ክንድህ ሰላምታ ይገባል። ምኞትን ሁሉ የምትፈጽምና ሁሉን የምትሰጥ ቅዱስ ኤዎስጣቴዎስ ሆይ በቤትህ ማዕድ ሲሰራ የባዕድ ሰውና የሌላ እህል ለእኔ ፈጽሞ አይገባም። ሰላም ለእመትከ ገድልን የሚለካ ክንድህ
ሰላም እንልሃለን፣ ሰላም እለዋለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ነቢዩ ኤልያስ ለኤልሳ እንደከፈለው በአንተ ዘንድ ያለውን ጸጋህን ወይም ሀብትን ትከፍለኝ ዘንድ ለይቅርታ ቅረብልኝ። ሰላም ለራህከ በመልክና በደም ግባት አንድ ለመሆኑ የአስሩ ጣቶችህ ግንድ ወይም መገኛ ለሆነው ማልጂ ሰላምታ ይገባል። የእግዚአብሔር የምክሩ መልእክተኛ የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ የዓለም መኖሩ ከበቃኝ ቁጥሩ የማይጨምር የተድላ ዘመንን ጨምርልኝ። ሰላም ለአጻብኢከ በቅዱስ ወንጌል መሠዊያ የሐዲስ ዘመን በግን አስቀድሞ ለሰው ጣቶች ሰላምታ ይገባል። በሥጋና በነፍስ ንጹሕ የሆንክ ካህን ቅዱስ ኤዎስጣቴዎስ ሆይ በጣት መባረክን በራሱ ላይ አንብሮተ እድ ካህን አባቴ ሆይ ዛሬ ችላ አትበለን። ሰላም ለአጽፋረ እዴከ መልካቸው ነጭ ለሆነ ለእጅህ ጣቶች ሌላ ደምግባት ላለመዱ የእጅህ ጣቶች ሰላምታ ይገባል። ለቤተሰብና ለእንግዳ ጠቃሚ የሆንክ ጻድቅ ቅዱስ ኤዎስጣቴዎስ ሆይ በላይ ላይ ቀላል ዕዳ አለና ያለ ክፍያና ያለ አሳብ ልጅህን አድነኝ። ሰላም ለገቦከ አምደን እና ሰቅን ምንጣፍ አድርጎ ለትሩፋት ለደከመ ጎን ሰላምታ የሚገባ ዘወትር እየቆምኩ ባህሪ በደሌን ኤዎስጣቴዎስ ሆይ ከወሰኑ አለፈ እልሃለሁ። ታሻግረኝ ዘንድ እጽፍህን ዘርጋልን ለሁላችን። ሰላም ለከርስከ እይታው እንደ ሰሌዳ ለሆነ ሆድህ የአዲሱን 10ቱ ቃላት ለተቀረጹበት ሰላምታ የሚገባ የእግዚአብሔር የቤቱ አዛዥ ጥበበኛ ቅዱስ ኤዎስጣቴዎስ ሆይ ለሰራተኞቹ ሁሉ ምግባቸውን ተሰጣቸው ዘንድ በገንዘቡ ሁሉ ላይ ባለቤት ያሰለጠንህ ነህ። ሰላም ለልብከ ቂምና በቀል ለተወሆድ ሰላምታ የሚገባ የእስራኤል ሕግ አለህና በእውነት ድንግል የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ በለመለመ ሀገር ለእኔ ያፈራህልኝ የምኞቴ ቀዳሚ እህል አንተ ነህና። ሰላም ለኩልያቲከ በሰማይ ጥበብ ጫፍ ልዑል የመረመረችው መንታ ለሆኑ ኩላሊቶች ሰላምታ ይገባል። ጻድቁ ቅዱስ ኤዎስጣቴዎስ ሆይ ከሄድክባት ምድር ኤፍራታ ተመለስ። ባል ያላት ሴት ባሏን ደጅ እንደምትጸና ኢትዮጵያም በዘመኗ ሁሉ ደጅ ትጸናለችና። ሰላም ለህሊናከ ከልብ ውስጥ ለወጣ አስተሳሰብህ ሰላምታ ይገባል። በጎ ሕግንና ጽድቅን ያስብ ዘንድ ቂምን የማታውቅ የዋህ ቅዱስ ኤዎስጣቴዎስ ሆይ ወራጅ ውሃ ሆኖ ሳያጠጥመን የባህሪን ኃጢአት ይቅር ማለትን አታቃልል። ሰላም ለአማኡቲከ በሩን ለአንኳኳ ምሕረቱን ለማይከለክል አንጀትህ ሰላምታ ይገባል። ምሕረትና ምስጋና የበዛልህ ጻድቁ አባታችን አቡነ ኤዎስጣቴዎስ ሆይ ቅዱስ ጳውሎስን ቲቶን እንደወደደው ማቃለል ሳይኖርብህ አገልጋይህን እኔንና እዚህ የተሰበሰብነው ውደደን። ሰላም ለነዋይ ውስጥከ ጊዜን አግኝቼ ዛሬ ለውስጥ ዕቃ ሰላም እላለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ለማረጋጋት ቅረበኝ። ፈጽሞ በነጋ ጊዜ እንቅልፌ ይመጣብኛል፣ በመሸም ጊዜ መቼ ይነጋል እልሃለሁ። ሰላም ለህንብርትከ
እንደ አማረ ማኅተም ዓይን የመልኩ ጥበብ ለአማረ እምብርትህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ እንደራባቸው በምድረ በዳ ይሄዱ ዘንድ ወደ አንተ የመጡትን ጎልማሳዎች እንዲሁ ልትሰዳቸው አግባብ አይደለምና ከተከፈተ መሶብህ ለሁላችንም ስጠን። ሰላም ለሐቅከ ሥጋ እስከሚፈርስ ቆዳ እስከሚቦጫጨቅ ድረስ የብረት ቅናትን ለታጠቀ ወገብህ ሰላምታ ይገባል። አባቴ ጻድቁ ኤዎስጣቴዎስ ሆይ ይህን ባሳሰብኩ ጊዜ የኢዮብን ትዕግስት ታግሰሃልና ሁልጊዜም እማጸናሃለሁ። ሰላም ለአቋያጺከ እንደ ወርቅ ወንበር ሆነው የተሰሩ ወርቅ ለሆኑ ጭኖችህ ሰላም እላለሁ። በትጋትና በፍቃድ የምትፈጽም አባቴ ኤዎስጣቴዎስ ሆይ በእውነት ስምህን እየጠሩ ልጆች ወደ ተሰበሰቡባት ማዕከል ና። ሰላም ለአብራኪከ ለዶማሊ ጣዖትና ለብር ጣዖት ላልሰገዱ ጉልበቶች ሰላምታ ይገባል። ከኤሊ በኋላ የተነሳ ሳሙኤል ኤዎስጣቴዎስ አባት ሆይ ሁሉም ለወገኑ ይጸልያልና ስለ ልጆችህ ጸልይልን። ሰላም ለአእጋሪከ ፋጻ ቀጢንን በመጥራት ያለመለያየት ለሮጡ እግሮቹ ሰላምታ ይገባል። በዕፃ የወለድኸኝ አባቴ ቅዱስ ኤዎስጣቴዎስ ሆይ ከአሸዋ በሚበዙ ልጆቼና በእኔ ላይ ክፋትን አመፃን የሚናገር አንደበት በሥላሴ ስም የተዘጋ ይሁን። ሰላም ለሰኮናከ በጎዳና ላይ ቆይቶ የአውሬ አፍ ላልነከሰው ለተረከዝህ ሰላምታ ይገባል። ልብ ማድረግንና ጥበብን የተሞላህ አባቴ ቅዱስ ኤዎስጣቴዎስ ሆይ የንጽሕና የአጽፍ ሐዘንና የደዌ ባሕር ወደ ሌለበት ያሻግረን። ሰላም ለመከየድከ ምድርን እንደሚረግጥ በባህር ጀርባ ላይ ለጌደ እግርህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ጽድቅህ ነገርን በሚሆንበት ቦታ ለወዳጆች ክብርን አዘጋጅ፣ ለጠላቶቼ ግን መከራን ስጣቸው። ሰላም ለአጽብኢከ መልካቸው ድንቅ ለሆነ በምንም የእንሶስላ መከርን ላልወደዱ ጣቶች ሰላምታ ይገባል። መምህር አባ ኤዎስጣቴዎስ ሆይ ባርከን። አስቀድሞ ነገር ከአፌ ይፈጸም ዘንድ በሰማይና በምድር በረከት ባርከን ሁላችንን። ሰላም ለአጽፋረ እግርከ አባ በቀን መንገድ በሄድክ ጊዜ በእንቅፋት ላልተሰነካከሉ ለእግርህ ጥፍሮች ሰላምታ ይገባሃል። ጻድቁ አባቴ ኤዎስጣቴዎስ ሆይ በቦታው ሁሉ እየጠራሁ ከፊቴ ሰይጣን ይወገድልን። ሰላም ለቆምከ ውሃን የሚጠጣ ዛፍን ለሚመስል ቁመናህ ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ ፍቅር የእኔን ነፍስ አፈዘዘ። ልቤ ክርክር በወደደ ጊዜ መልካም ልማድንና ጽድቅን አስተማረኝ። ሰላም ለመልክዕከ የምስጋና ቃልና ከዝማሬ ጋራ በአንድነት ለመልክህ ሰላም ላለው ጻድቁ አቡነ ኤዎስጣቴዎስ ሆይ የከንፈሮችን ሰላምታ ተቀበልልኝ። የተመረጠ ክንድህና ቀኝህንም አንሳ። ሰላም ለጸአተ ነፍስከ ከእግዚአብሔር ለሆነ ነፍስ መውጣት ሰላምታ ይገባል።
ለመልአከ ሞት ግን ስልጣንን አትስጥ። አባቴ ቅዱስ ኤዎስጣቴዎስ ሆይ ወደ ብርሃን ሀገር ውሰደኝ። ሁሉን ዘመን በስጋዬ ብኖር እንኳን ከሞትና ከሲኦል ጋር ቃል ኪዳን አላደርግም። ሰላም ለበድነ ስጋከ መልካም መዓዛ ባለው ከርቤና ሽቱ ወንድሞች ለገነዙት የሥጋ በድን ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ እጅህ ሕያው ሲሆን የአማረ ሰማይ ህልፈቱ እስከሚሆን ድረስ በመሄጃው ሁሉ የስም መታሰቢያ አይረሳም። ሰላም ለግንዘተ ስጋከ የእግዚአብሔር ፍቃዱ በሆነ ጊዜ በሊቀ ጳጳሱ እጅ ለሆነ የሥጋ ግንዘት ሰላምታ ይገባል። እያንዳንዱ የአረማውያን ሰዎች በባህር ላይ እርሱን ታሻግር ዘንድ የተቻለህ የከፍየል ሌጦ የተሰራች የማዕቀበ እገዛአ ካባህን ምንድር ናት? ሰላም ለመቃብሪከ በአረመንያ ሰው በመምህርነት ቤት ውስጥ ልዕልናዋ ግሩም ለሆነ መቃብር ሰላምታ ይገባል። አብይ ሐዋርያና መምህር ኤዎስጣቴዎስ ሆይ ያዕቆብ ለልያ እንደ አለቀሰላት በባህሪዋ ልክ ኢትዮጵያ ታለቅስልሃለች። እግዚአብሔር አብ ቃልን ሰጥቶ ችሎታን በቻልኩ መጠን ምስጋናህን ጀመርኩ። አቡነ ኤዎስጣቴዎስ ሆይ የደዌ መንፈስን የሚሽርና ሰውነትን የሚፈውስ ወይም የሚያድን አጋንንትንም ትቢያ የሚያደርግ የሆነ ኃይልን ፈጽመ ስጠኝ። አባቴ ስጠን። ሰላም ከመ እለኒ ዘኮንከ እንደ እለኒ የኢየሱስ ክርስቶስን መስቀል የፈለክ እንደ ቶማስ ሐዋርያም የጎኑን ቁስል የዳሰስክ የቅድስት ሥላሴን ሃይማኖት ሰባኪ ቅዱስ ኤዎስጣቴዎስ ሆይ አባ ጫማ ጨረቃ ነው። ባሕርንም በመክፈል ዳግማዊ ሞሴ ተባልከ። ሰላም ብፁዕ ብእሲ በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ባሕርን የተሻገረ ቅዱስ ኤዎስጣቴዎስ አባት ብፁዕ ሰው ነው። ድንቅና ተአምርን እያደረገ የኢያሪኮን ባህር ተሻግሮ በረረ። አጽፍም መርከብን ሆነችው። ሰላም ለጻተ ነፍስከ በመላእክት ማህሌትና በልዕልና ለሆነ ነፍስ መለየት ሰላምታ ይገባል። የኃጢአት ኃይልም ላልቀረበው የሥጋ በድን ሰላምታ ይገባል። ቅዱስ መስቀልን የተሸከም ኪራኮስ ኤዎስጣቴዎስ ሆይ ሕዝብን ካጠመቀ ከቅዱስ ዮሐንስ መጥምቅ በቀር ሴቶች ከወለዷቸው የሚበልጥህ የለም። አቤቱ የአቡነ ኤዎስጣቴዎስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን ጠብቀን ለዘላለሙ አሜን። ስናነብ የጎደለ የነጠበውን አሟልተህ አንተ ተቀበለን፣ ይቅር በለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። እኛንም ጠብቀን ከቅዱሳን ወረድ በረከት እንድናገኝ በአንድነት አባታችን ሆይ በል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ እየሰማችሁ ያላችሁ ሁላችሁም በቅዱስ ጻድቅ አባታችን አቡነ ኤዎስጣቴዎስ ሼር ላይክ ማድረጋችሁ እንዳትረሱ።
በዚች ቀን የጻድቁ ንጉሥ ቆስጦንጢኖስ እናቱ ለሆነች እሌኒ መታሰቢያዋ ነው። በዚች ቅድስት ዘመን ክብር ይግባውና የጌታችን የኢየሱስ ክርስቶስ መስቀል ተገኘ። በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 18 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ሥልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 18 በዚህ ቀን የከበረና የተመሰገነ ብርሃን የገለጠ የአባ ሰላማ መታሰቢያው ነው። እርሱ የኢትዮጵያ ብርሃን ነውና፣ ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔር ምስጋና ይሁን። በረከቱ ከኔና ከኛ ከሁላችን ከሕዝበ ክርስቲያን በእውነት የጻድቁ አባታችን የአቡነ ሰላማ በረከት በሁላችን ላይ ይደር። ኢትዮጵያዊ ጻድቅ። በዚህ ቀን የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥስ ከሚባል አገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ነው። ይህም እንዲህ ሆነ። ታላቁ ጻድቅ ቁስጥንጢኖስ በእግዚአብሔር ፍቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው አገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮች ይልቁንም በቁስጥንጥንያ ከተማ እርሷ መናገሻ ከተማዋ ናትና የሐዋርያትንም ሥጋቸውን ከሁሉ ቦታ ከከበሩ ሰማዕታትም ብዙውን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥስ በሚባል አገር እንዳለ በሰማ ጊዜ የካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። ንጉሥም ያማረች ቤተ ክርስቲያን ሠራለት። ሥጋውንም በከበረ ድንጋይ በተሠራ ሳጥን ውስጥ አኖረ። እግዚአብሔር ታላላቅ አስደናቂዎች ታምራትን ከሥጋው ገለጠ። ከእብነ በረድ የተሠራ ሥጋው ያለበትን ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አስረው ወደ ቤቱም መሄድ ባልተቻለው ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምንም ሕማም እንዳላገኘው እንደ ሁለተኛውም ደህና ሆኖ አገኘው። ግን የደም ፍለጋ ምልክት አለ። ይህን ድንቅ ሥራ ያየ እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱም ገባ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቲቶ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚችም ቀን የአርቂላና በሰማዕትነት የሞቱ በብሕትውና የሚኖር የቀሲስ ፊልሞና የዕረፍታቸው መታሰቢያ ሆነ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በእውነት ያለ ሐሰት። በዚህ ቀን የፍርክዮን፣ የኢላኩዮን፣ የብሳንቅስ፣ የዮናስ የባልንጀሮቻቸው ሰማዕታት መታሰቢያቸው፣ የአርሲስ፣ የዳስያ፣ የዲሞንም የሥጋቸው ፍልሰት ሆነ። በረከታቸው ከኔም ከናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የቅዱስ ሐዋርያ ቶማስ የሥጋው ፍልሰት መታሰቢያ ነው። ከሥጋው አስደናቂዎች የሆኑ ብዙ ተአምራትን በተገለጡ ጊዜ ቤተ ክርስቲያን ሰሩለት፣ ሥጋውን በውስጡ አኖሩ። በረከቱ በእውነት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም እግዚአብሔር በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። በእኛ ላይ የተነሳሳውን ክፉ የሳጥናኤል መንፈስ ሁሉ ሥላሴ ይሰርልን፣ አጋዕዝተ ዓለም ይሰርልን፣ ስሉስ ቅዱስ ይሰርልን፣ ድንግል ማርያም ትሰርልን፣ ቅዱስ ሚካኤል ይሰርልን፣ ቅዱስ ገብርኤል ይሰርልን፣ ቅዱሳን መላእክት ሁሉ ይሰሩልን።
በነፍስ በስጋችን ላይ የሚጫወት ክፉ የሳጥናኤል መንፈስ አሁንም ቅዱሳን ሰማዕታት፣ ደናግል፣ መነኮሳን ሁሉ ይሰሩልን፣ ከእግራችን ስር በታች ጥለው ሲኦል ያወርዱልን። ጸሎት ልመናችንን እግዚአብሔር ይቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህን ድምፅ የምትሰሙ በሙሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በአጋዕዝተ ዓለም ቅድስት ሥላሴ በጻድቁ አባታችን አቡነ ኤዎስጣቴዎስና በዕለቱ በዘከርናቸው ቅዱሳን ሰማዕት፣ ደናግል፣ መነኮሳያን ትታዘዙን ስል እናቀርብላችኋለን። ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፍቃድ እንግዲህ የጾምነውን ጾም በረከት የሚያሰጠው የሽፍልጥ ማሰሪያው ልጥ እንደሚባል የጸሎት ደግሞ መጨረሻው ለነዳያን መዘከር ነውና ምንዘክርበትን አካውንቱን ልክላችኋለሁ። ማረገውን አክቲቪቲ ያደረኩትን ትንሽ አገልግሎት ዝም ብዬ ጨርፍታውን ያሳያችኋለሁ። ኢምፖርታንት አይደለም። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንግዲህ ለምሳሌነት እንደው ለእናንተ ከማደርገው አገልግሎት ያው እዚህ ጋር የተለያዩ ተቋማት የበጎ አድራጎት ድርጅቶች ሁሉ እየሄድኩኝ የበረከት ስራ እሰራለሁና ዛሬም ይሄን ያሳየኋችሁ እነዚህ ጎጆ የሚባለውን ቤት ብዙ ጊዜ በተደጋጋሚ እርዳታ አደረግ ነበረ። ዛሬም ከምትሰጡን ደግሞ እንደዚሁ የኛ የራሳችን ገና ተቋም ስለሌለን እንደዚህ ተደራጅተው የሚያገለግሉትን እየተዘዋወርኩኝ በረከት እሳተፋለሁ ማለት ነውና ከማደርገው አንዱ ይሄ ነው። ቀጣዩን ቪዲዮ ደግሞ እንመልከት። እንግዲህ እንደምትመለከቱት ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል ቃሉና በተለይ ለነዳያን መስጠት ለእግዚአብሔር ማበደር ነው። ለዚህም ነው መልካም ማድረግን አትርሱ ይለናል በዕብራውያን ምዕራፍ 13 ቁጥር 16። ስለዚህ ቃሉን የነገረን ሐዋርያው ቅዱስ ጳውሎስ ነው። ስለዚህም መልካም ማድረግ ለሌሎችን ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔር ደስ ያሰኘዋልና እንዲህ ያለው መስዋዕት ከእግዚአብሔር ማግኘት የምንፈልግ ከሆነ ዛሬ ብዙ ወገኖቻችን የተራቡ የተጠሙ መስራት እየፈለጉ መብላት እየፈለጉ መጠጣት እየፈለጉ በአንድም በሌላ ያያችሁ ጦርነቱም ራሱ ይህንን አይነት ነገር ጋብዟቸው ብዙ ሰዎች ከተለያየ ቦታ ተፈናቅለው ከቀያቸው ከሀገራቸው ከመንደራቸው ከሰፈራቸው ብዙ ምዕመናን እህት ወንድሞቻችንን አጥተናልና እንዲያው ይህንን ቃል ስነግራችሁ ወደ እናንተ ሳደርስ ገብቷችሁ እንደምታደርጉ ተስፋ አደርጋለሁ። ከዚህ በመቀጠል ደግሞ የምናየው ደግሞ እንግዲህ ጽዋ ጸበልና አዘጋጅተው ያሉበት ወደ ቤተክርስቲያን ሄደው ለማስባረክ ማለትም የሰጣናቸውን ብር በቤታቸው ውስጥ ምግቡንም ሁሉን ነገር አዘጋጅተው በእውነት በጣም ደስ የሚሉ ነው። ወደ ኦሮሞ ክልል ነው ቦታውን በእርግጠኝነት አላውቅም። ከዚህ ከማኅበረ ሥላሴ ከተማሪዎቼ አንዷ የሆነች እህቴ ወለተ ኪዳን ነች ልካ በቦታው እንደዚህ ያለ ትልቅ ጉባኤ አዘጋጅታ የላከችልን። እንግዲህ ወደ ተለያየ ቦታ ልከ ነው ብሩን በዚህ መልኩ ከተቻለ በቪዲዮን በእርግጥ መቼም ሳዩ የሚያምኑ ብፁዓን ናቸው ነው ይህን አገልግሎት እነዚህን ሰዎች እህት ወንድሞቻችንን መልካቸውን ማውጣት አይጠበቅብንም። እውነት ለመናገር እግዚአብሔር ባወቀ ማለት ነው የሰጠነውን እግዚአብሔር ያውቃል እና እንዲያው በምሳሌነት ነው ትንሽ ጀስት ዛሬ ላሳያቸው ነው እንጂ ሌላ ጊዜ ራሱ ቆርጠዋለሁ። እንደዚህ አይነት ነገር ብዙም እኔም አልደግፍም እና እምነት እንዲኖራችሁ ግን የግድ አየን ብለን የምንፈልግ ሰው ስላለን መቼም እንግዲህ በዛ መልኩ ሲመርቁ ማየት እንፈልጋለን። እውነት ነው ግን ያው የሚዲያ ነገር ስለሆነ በሚዲያ ነው ማየት የምትፈልጉት ማለት ነው። እነዚህ እንኳን ፈቃደኛ ስለሆኑ ነው። ብዙዎች ግን ደግሞ መስጠት ትችላላችሁ።
አሁን የምታያቸውን ደግሞ በአማራ ክልል እንግዲህ የተፈናቀሉ ብዙ ችግር የደረሰባቸውን ለእያንዳንዳቸው 30 ኪሎ ጤፍን ከጾም በፊት ማለት ነው ለእጃቸው ደግሞ አንዳንድ ሺህ ብር ሰጠናል። በእውነት ምንም ማለት አይደለም፣ ግን በቸም ያቀማችን ነው። ጸሎታችንም እንዲሰምርልን የግድ በዚህ መልኩ ነው። እዚህ ያስቀመጥኩላችሁ አሁን ብሩን የምታስገቡበት አካውንት ነው። ባጭሩ ረድኤት ንጉሴ 10534484 ብላችሁ ብታስገቡ በኢትዮጵያ ንግድ ባንክ በቀጥታ ይደርሳል ማለት ነው። ይህን እያደረጋችሁ ደረሰኙን እንደ ሁሉም ትልኩልኛላችሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።